ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ በዛሬው በክፍል 152 ትክክለኛ ነገሩን እስከማረጋገጥ ድረስ ከአጠገቤ እንዳትደርስ አልጋዬንም እንዳትጋራ ስትል ወይዘሮ ማርቲ አቶ ደረጀን ትናገረዋለች። አቶ ደረጀም እንደዛ ስትለው ከማርቲ ክላስ መግባቱን ያቆማል። ሆኖም ግን እንግዲህ አቶ ደረጀ ከማርቲ ክላስ እንዳይገባ አግደዋለች። አቶ ደረጀ ሶፋ ላይ ይተኛል። እንግዲህ ሰላምን ደግሞ ማርቲ ደውላ ጠርታታለች እና መኪና ላይ ተቀጣጥረው ናታን እንዲወስዳትኝ እንድታናግራት ትፈልጋለች። በመሀልም እንግዲህ ናታን ለአቶ ደረጀ ይደውልና አባዬ እማዬ እኮ ሰላምን ልታገኛት ሄደች እያለ ናታን ለአቶ ደረጀ ይነግረዋል። አቶ ደረጀም በቃ እንግዲህ እኮ አልቋል የመጣውን ነገር መቀበል ነው ሲል አቶ ደረጀ ይናገራል። እንግዲህ ለምንድን ነው አባዬ ይህን ያለፍተህ ደክመህ ለምንድን ነው ጸጥ ያልከው ሲለው በቃ አሁን ማርቲ አውቃለች ሲለው አይ መድኃኒቱን እኮ ስላላመነቻት ቼክ ልታደርግ ነው ወደ ሰላም ሄደችው። ስለዚህ ሰላም ጋር ደውለህ እንድታስቆማት ንገራት ሲል ናታን ለአቶ ደረጀ ይነግረዋል። አቶ ደረጀም ከዚህ በኋላ በጣም ረፍዷል የመጣውን ነገር እቀበላለሁ ይላል። እንግዲህ ቤት ውስጥ እና አቢጌል እና ውሃ እነ ዳጣ ተጨንቀው ይገኛሉ። በጣም ይንቀጠቀጣል ማለት ነው። እንግዲህ ወይዘሮ ማርቲም አይኑን ማየት እንደማትፈልግ እንዲወጣላት ታናግረዋለች ማለት ነው። እንግዲህ እሱን እያለበት ባለ ሰዓት እንግዲህ ወይዘሮ ማርቲም አቶ ደረጀ ይወጣና ከግቢ ውጭ ቁጭ ይላል ማለት ነው። እንግዲህ ዳጣና አብጌል ሆነው ተደብቀው ያዩታል ማለት ነው። እሱ ግን እያለቀሰ ይገኛል ማለት ነው። አቶ ደረጀም ለልጆቹ ያለውን ፍቅር እያስታወሰ ያለቅሳል ማለት ነው። እንግዲህ ወይዘሮ ማርቲን ደግሞ ናታንን ጥሩልኝ ብላ ናታንን ትጠራዋለች ማለት ነው። ናታንንም ከጠራሽ በኋላ ወደዛ ቤት እንዲወስዳት ወደ ሰላም ጋር መሄድ እንዳለባት ለናታን ትነግረዋለች። ናታንም እማዬ ምን ነው በሰላም ነው ወይ ብለው ሲጠይቃት አዎ በሰላም ነው ትለዋለች። እና ታዲያ ለምንድን ነው ወደዛ መሄድ የፈለግሽው ይላታል። እሷም ደግሞ ከሰላም ጋር አንድ ጉዳይ አለኝ ትለዋለች። ናታንም እማዬ ዛሬ እኮ እኔ ክላስ አለኝ ይላታል። እሷም ክላስ አለኝ እያላት ከዛም እንግዲህ አብጌል እና ዳጣ ቁጭ ብለው ናታንም ቁጭ ብሎ አባቴ የሆነ ነገር ሆኗል ትላለች። ታዲያ ዝም ልበል እንጂ እርዳታዎችንን ከፈለገ ይጠይቀናል ይሏታል። ከዛም እንደዛ ሲሏትም አይ እንደዛማ መሆን የለበትም ምን እየሆናችሁ ነው ብላ አብጌል ወደ አባቷ ትሄዳለች። ከዛም ተደብቃ ታየዋለች። ዳጣም ተደብቃ ታየዋለች። አብጌልም ደግሞ እንደዚህ ተደብቀው ያዩታል ማለት ነው። ወይዘሮ ማርቲም ምግብ ይሄድላታል። ምግቡንም አልበላም ብላ ወይዘሮ ማርቲ ታለቅሳለች ማለት ነው። እንግዲህ በመሀል ናታንን አስጠርታ ወደ ሰላም ቤት እንዲወስዳት ትጠይቀዋለች። ወደ ሰላም ቤት እንዲወስዳት ናታን እስከሚመጣ እንግዲህ ማርቲ ሌሊቱን በሙሉ እንቅልፍ አልተኛችም። እያለቀሰች ትገኛለች። ለምን አምላኬ ለምን ግን እንደዚህ የኔ ጌታ እኔ እኮ አምነህ ነበር ግን ለምንድን ነው እንደዚህ ያደረግከው? እኔ ግን ውስጥ የፈራ እውነት እህቴ ትክክለኛ ናት ወይስ አቶ ደረጀ ነው ትክክለኛ ብላ ማርቲ በጣም ታሳዝናለች። በዚህ አጋጣሚ ደግሞ አቶ ደረጀም በጣም ያሳዝናል። እንግዲህ ሁለቱም እየተላቀሱ ይገኛሉ ማለት ነው። ለምንድን ነው እንደዚህ ይሆን? ለምንድን ነው ውስጤ የፈራው? ውስጤ እኮ እንደዚህ ፈርቶ ያውቅም እያለች እንግዲህ ወይዘሮ ማርቲ ትጨነቃለች፣ ታለቅሳለች ማለት ነው። አቶ ደረጀም ደግሞ ውጭ ላይ ሆኖ እያለቅሳለኝ። እንግዲህ ማርቲ እያለቀሰች እያለች እዛው አልጋ ላይ ሙሉ ሌሊቱን ስታለቅስ ነው ያደረችው። እንቅልፍም አልተኛችም። ቤተሰቡ በሙሉ ተጨንቋል ማለት ነው። እንግዲህ ማርቲም ለቅሶዋን እንደቀጠለች ነው። አቶ ደረጀም ደግሞ ውጭ ላይ ሆኖ እያለቀሰ ይገኛል። ልጆቹም ደግሞ ተደብቀው ያዩታል። አባታችን ችግር ውስጥ ነው። ምንድን ነው ማድረግ ያለብን? በምን መልኩ ነው መርዳት ያለብን? ምንድን ነው የምናደርግለት? እንግዲህ ማርቲ እኔ እኮ አምናለሁ የኔ ጌታ ግን ለምን እንደዚህ እንዴት እያለች ማርቲ በጣም እየተጨነቀች ትገኛለች ማለት ነው። ይሄ ነገር ግን እንዴት ሆነ ለምን እያለች ማርቲ ብቻዋን ነገሮችን ታንሰላስላለች። ግን ሆኖም ግን እስካሁን ግን አባቴ መድኃኒዓለም እባክህ ወይ ነገሮችን ሁሉ ለበጎ አድርጋቸው። እኔ መቋቋም እያቃተኝ ነው እየሆነ ያለው ነገር ግን ለምንድን ነው እንደዚህ የሚሆነው? ይሄን ያህል ምንድን ነው? ለምንድን ነው የበደልኩት? ይሄን ያህል በእኔ ላይ ሲሄ ይሆናል ወይ? ይሄ ለእኔ ይገባኛል ወይ? ያለች ማርቲ እንግዲህ ትናገራለች።
ከዚህ ላይ ግን እንደ አንድ ተመልካች እኔም የራሴን የግሌን ሀሳብ ማንሸራሸር የምፈልገው ነገር ቢኖር አቶ ደረጀ ስህተት ሰርቷል። አዎ ስህተት ሰርቷል። ሰዎች ነን፣ ፍጹም ሰው አይደለንም። ስህተት እንሰራለን። ግን ስህተቱንን ከእህቷ ከመስማቷ በፊት ራሱ ቀድሞ ቢነግራት እየተሻለ ነበር ብዬ አስባለሁ። ይሄ አንድ ማለት ነው። ሁለተኛው ደግሞ ሰውነን፣ አዎ እንሳሳታለን። ግን ሁለት ልጅ እስኪደገም ድረስ ትክክል ነው ብዬ አላስብም። በነገራችን ላይ ያም ሆኖ ግን በቃ ተሳስቷል በሚለው ከሄድን ቀድሞ መናገር ነበረበት ለእሷ። ይሄን ያህል ጊዜ ተደብቆ አሁን እኮ ማርቴ አይታችሁ እንግዲህ ተገንዘባችሁት ከሆነ ማርቴ ያወቀችው አሁን የወለደችው ወንዱ ልጅ የአቶ ደረጀ መሆኑን እንጂ ዳጣም ልጁ እንደሆነች ፍጹም የምታውቀው ነገር የለም። አስባችሁታል? ይሄን ብትሰማስ እሷ እንዴት ነው መቋቋም የምትችለው? የጓደኛዬ ልጅ ነው ብሎ አምጥቷት ከቤቷ እንደ ልጆቿ እያየቻት ምንም ሳታጎልባት ቆይታለች። እና ይሄን ያህል ጊዜ ተደብቃ ቆይታ አሁን ልጁ የእሱ ነው ሲባል እንደገና ደግሞ ዳጣም የሱ ልጅ ናት ሲባል እንግዲህ የሚሰማትን ነገር አስቡትና እናንተም በእሷ ቦታ ብትሆኑ ምን ትሉ ነበር? ምን ይሰማችሁ ነበር? ባላቸው ሁለት ልጅ ከሌላ ወልዶ እንግዲህ በሰራተኛ ቤታችሁ የገባች ልጅ ሰው ፍጹም ሰው አይደለም፣ ሊሳሳት ይችላል። መፍረድ አንችልም። አትፍረድ ይፈረድብሃል ነው የሚለው። ከመፍረድ ከመቸኮላችን በፊት እኛም ሰዎች ነን፣ እንሳሳታለን። ግን አንድ ስህተት ሊሆን ይችላል። ሁለተኛ ሲደገምስ እንዴት? እሺ ሁለተኛም ስህተት ነው ብለን እንለፈው። ግን ለምን አቶ ደረጀ በሰዓቱ ለማለቴ አልነገራትም? ተሳስቷን ተሳስቻለሁ ብሎ ቀጣቸውም የሚገባውን ቅጣትም ሰጠችው፣ አባረረችውም። አብረውም ኖሩ። የእሷ ምርጫ ነው፣ የሚስት ምርጫ ነው። ግን ከሌላ አልፎ ተርፎ እህቷ ከውጭ መጣ እስከ መስማት ድረስ እሱ ቀድሞ ቢነግራት ነገሮቹ ወይ ይቀሉ ነበር፣ ወይ ይፈቱ ነበር፣ ወይ ይስማሙ ነበር፣ ወይ ይለያዩ ነበር። የኔ እንግዲህ ያለማየሁ የግሌ ሀሳብ ነው ማለት ነው። ይሄ ወደ እነሱ ልመልሳችሁ። እንግዲህ ማርቲ አሁንም ቁጭ ብላ እያለቀሰች ለምንድን ነው ለእኔ ይሄ ሁላም የሆነ ያለው? ምክንያቱም ማርቲ ከዚህ ላይ አንድ ድጋሚ ሀሳብ የጨምረው ነገር ቢኖር ማርቲ ከዚህ ላይ ምንም አይነት የምታውቀው ሰው የለም። ቤቷ ያለችው ሰራተኛ ሰላምን የምታያት እንደ አማካሪና እንደ ጓደኛ እንጂ እንደ ሰራተኛ አይታት የማታውቅም። እንደ ቤተሰብ ነው የምታያት። ለሰራተኛ ያላትን ክብር ነው እንግዲህ ማርቲ የሚያሳየውና ከዚህ ድራማ ብዙዎቻችን እንማርበታለን ብዬ ተስፋ አደርጋለሁ። ብዙዎቻችን በቤታቸው ስንሰራ እንዴት ለሚያመናጭቁን ሰዎች አስተማሪ ነው ብዬ ነው የማስበው። ሰው በሰውነቱ መከበር አለበት። ያን ሰው ከቤታቸው ስለሰራ ያን ሰራተኛ እናንተ ኃላፊ አይደላችሁም። እናንተም በውጭ በሚሰሩ ስራ ተቀጥራችሁ ነው የምትሰሩ። እናንተም ሰራተኛ ናችሁ። ስለዚህ በቤታችሁ ያለውን ሰው እንደ ሰራተኛ ሳይሆን እንደ ቤተሰብ አባል ብታዩት ባይነኝ እኔ አለማየሁ የራሴ ሀሳብ ነው ማለት ነው። እንግዲህ ወደ ማርቲ ስመልሳቸው ማርቲም ታለቅሳለች፣ አቶ ደረጀም እያለቀሰ ይገኛል። አምላኬ ሆይ እባክህ ከሆነው ነገር በሙሉ አንተ ጠብቀኝ፣ የሆነውን ነገር በሙሉ እባክህ ውሸት አደርግልኝ እያለሽ ማርቲ እንግዲህ ትጸልያለሽ ማለት ነው። ሆኖም ግን እንግዲህ እሷ እዚህ ሆና እያለቀሰች ዳጣና አብጌል ክላስ ውስጥ ቁጭ ብለው እንግዲህ ዳጣን እማዬ የአንቺ አባዬ ልጅ መሆኑን ሰምታለች መሰለኝ ስትላትኝ እኔ አባዬ ልጅ መሆኔን አላወቀችም ትላታለች። ኧረ አውቃለች ዳጣ አባዬ ራሱ ወጥቶ ነው ሄደው ትላታለች። ስለዚህ ሲያለቅስ ነበረ ስትላት እሺ ምን እናድርግ ትላለች። ዳጣም ግን ደግሞ እውነቱን ታውቃለች። ዳጣም መቀበል አቅቷታል። ለምን እማዬ ላይ ይሄን ያህል ወንጀል መፈጸሙ ትክክል አይደለም ብላ ስለምታስብ እንግዲህ ዳጣና አብጌልም ምን እናድርግ አሁን ግን ቃዲስ እየመጣ ነው፣ ቃዲስን እናማክረዋለን ትላለች ማለት ነው። እንግዲህ ይሄን እያሉ ውሃና አብጌል እንዴ የኤቢ ባል እኮ ውሃ መንገድ ላይ አግኝቸው ነበር ትላታለች። ምጥን እንዴ ለምን ይዘሽው አልመጣሽም ስትላት እንዴ እቃ ነው እንዴ እሱን ይዞ የምመጣው ትላታለች። የኛ ጎረቤቶች ሞዴል ተወዳድራ ጎረቤት በሙሉ በጣም ይወዳታል ትላለች። እናም እኮ ሞዴል መሆን እችላለሁ እኔም በቪዲዮ እየተማርኩ ነው ላሳይሽ ትላታለች ማለት ነው። ከዛም እንግዲህ ውሃ ሞዴልነትን ልታሳያት ለምጥን ማለት ነው እንግዲህ ይሄው ታሳያታለች ሞዴል እንዴት እንደሆነ ማለት ነው ውሃ። ከዛም እንግዲህ ምጥን ደግሞ ውሃ ሞዴሎች እኮ እንደዚህ አይደለም ቆይ እኔ ላሳይሽ ትላታለች ማለት ነው። እንዴት ነው ስትላት እንግዲህ ምጥንም እንደ ሞዴል አረማመድ ታሳያታለች ማለት ነው።
ከዛም ውሃ ትናደደባትና እንደውም አቼም እሺ አቼም ትላታለች። ምጥነሽ ትላታለች። አረማመዴን ያልኩሽ ስትላትም እንግዲህ እንደዚህ እያለቻቸው እያለ ቃዲስ ይመጣልኝ። ቃዲስም ይመጣል እና ሸፋፋንሽ እኮ ወደሻል ጊዜ ትላት። እኔን አይደለም ያለው ለዛን ነው ትላታለች። አንቺን ራስሽንም ሰፋፋ ብለሻል። ልጆች እንዴት ናቸው ይላቸዋል። የኤቢ በዓል ብላ ብላ እንግዲህ ውሃ ታቅፈዋለች ማለት ነው። ምጥን ሰላም ነው ይላታል። ጸጥ ትለዋለች። አትናገሪኝም እንዴ ይላታል ማለት ነው። ምጥን ምን አስበሽ ነው? እኔ እኮ ወንድምሽ ነኝ እና ምጥን እኮ ወንድም የላትም አንተ ወንድም አይደለም ትለዋለች ማለት ነው። ውሃ እሺ ይቅርታ ምጥን ይላት ይቅርታ አድርግልኝ ይላታል ማለት ነው። ከዛም በቃ ተጫወቱ እሺ ብሎ ምጥን በጣም ይቅርታ ብሎ ቃዲስ ወደ ውስጥ ይገባል ማለት ነው። ወደ ውስጥ ቤታቸው። አንቺ ግን ማለት ነው ለምንድን ነው ሰላም ያላልሽው እንዴ? አስጠላሻ እንዴ ትላታለች። አዎ በጣም ነው የሚያስጠላኝ ትላታለች። እንዲሁም እኔ ከዚህ በኋላ አስጠልቶኛል እሺ ተጣልቼዋለሁ እሺ ትላታለች ማለት ነው። ግን ውሃ እድሜያችን ለዚህ ነገር ደርሷል ማለት ነው። ለምንድን የት ነው የደረሱት? አይተይ በቃ ወደ ቤቴ ልሄድ ነው ትላታለች። እንዴ አሁን ገና እኮ ነው የመጣሽው መቼ ተጫወትን ብዙ እኮ አልቆየሽም ትላታለች ማለት ነው። ለምንድን ነው የምትሄጂው ትላታለች ማለት ነው። ከዛም ውሃ እኔ ብቻዬን ነው እንዲሁ ለምጫወተው ሁሌ ብቻዬን ትላለች ማለት ነው። እንዲያውም ኤቢ ባል ላይ እሱ ነው አይደል እንድትሄድ ያደረጋት እሱ ላይ ተንኮል ሰራበታለሁ አይደል በሱ ምክንያት ነው ጥላኝ ሄደችው ትላለች ማለት ነው። እንግዲህ እሷም እንደዚህ እያለች ማርቲም ክላሷ ውስጥ እየተጨነቀች ያለ በስተመጨረሻም ናታን ይመጣለታል ማለት ነው። ናታንም ከመጣ በኋላ ናታንዬ ትለዋለች መኪናቱን አሞቅ ትለዋለች። አይ መኪናዋን አባዬ ይዟት ወጥቷል ስላታል። ትንሿ መኪና የለችም እሺ አሞቅ ትንሿን ትለዋለች። ከዛም እንግዲህ ከጀመሩበት ሲቀጥሉ እኔ እኮ ትምህርት አለኝ ሲላተኝ እንዴት ዛሬ እኮ ቅዳሜ ነው ስለ ያው ክላስ ከጓደኞቼ ጋር ታውቂ የለ ይላታል። ናታን አንተም ትለዋለች። በቃ እሺ እማዬ እወስድሻለሁ ግን እኔ ሰላም ቤት መግባት አልፈልግም ይላታለኝ። አይ እኔም አልቆይም ተሎ ነው የምወጣ ትለዋለች። እንግዲህ ናታንም አቶ ደረጀን ያናግረዋል። አቶ ደረጀም ድጋሚ መልሱ ያው ነው ማለት ነው። እንግዲህ አብጌልና ዳጣም እማዬ በጣም ከፍቷታል። ኤቢ እኔ እኮ ግራ ገባኝ በእናትሽ ስለ እኔ ብታውቅ እኮ ትጠይቀኝ ነበር እኮ አንቺን አባዬ ልጅ መሆንሽን ብታውቅ ለምንድን ነው ሰላም ጋር የምትሄደው ትላለች። እንግዲህ ዳጣም ሰላም የኔ እናት መሆኗን አታውቂም፣ ሁለተኛው ልጅ የእሷ መሆኗንም አታውቂም። እንግዲህ ዳጣም በውስጧ በቃ ለሰላምዬ ልደውልላት እና መጥፋት አለባት እማዬን ማግኘት የለባትም ትላለች። ከዛም እንግዲህ በቃ ሰላምዬ ልታማክራት ይሆናል ሄደችው ትላታለች ማለት ነው። እማዬ ደግሞ በጣም ነው የምትወዳት። እንግዲህ ናታም እኮ ተጨንቋል በግድ ነው ይዟት ሄደው ትላለች ማለት ነው። አይዞሽ ኤቢ በቃ አባዬና እማዬ ተጣልተው አባዬ እኮ እኛ ከተወለድም አንድ ቀን እንኳን ተጣልቶ አያውቅም። አይዞሽ በቃ ኤቢዬ እናስታርቃቸዋለን ትላታለች። የሆነ ችግርን ቢፈጠር እናትና አባቶቻችን እናስታርቃቸዋለን ትላታለች ማለት ነው። እንግዲህ ለዛ ነው ያልሽ ስምሽን ይላታል። እንግዲህ የኤቢ ባል ማለት በጣም ደስ የሚል ስም ነው ያለሽ ይላታል። አዎ ትላለች። ስንት አመት ሆነሽ እዚህ ቤት ከሰራሽ ትላታለች። ብዙ አመቴ ነው ትለዋለች። እንደማይሽ ከሆነ በጣም ቆንጆ ነሽ፣ ታዲያ ለምን አግብተሽ አትወልጂም ይላታል። አንተ የቤት ሰራተኛን ማን ያገባል ብለህ ነው ትላለች። እንዲህ ብለሽማ ራስን አታሳንሽ። አይ የቤት ሰራተኛ ከቤት አትወጣ፣ ለማግባት እኮ መታየት ያስፈልጋል ትለዋለች። ዘበኛ ነው የሚያየን እዚህ ውስጥ ነው። ዘበኛም ቢሆን እኮ ወንድ ነው ምን ችግር አለው ይላታል። እሱማ ልክ ነህ፣ እነሱ እኮ ኑሮውን ይፈሩታል ትለዋለች። ደግሞ እኮ አሁን ባል ለመፈለግ ግዴታ አይደለም፣ በማህበራዊ ሚዲያ መፈለግ ትችያለሽ ይሆናል ግን እሱን ያላቅም ትለዋለች። እሺ አሁን ስራ ላይ ማገዝሽ ነገር አለ ይላታል። ክችን ገብተህ ትለዋለች። ምን ችግር አለ? ሰራተኛችን እኮ ክችን ገብቼ አግዛታለሁ። ክችን መግባት እኮ የሚያሳፍር ነገር አለ? እስኪ ለጊዜ ነገር ላይ ትለዋለች። ሰው እንዳደገበት ማህበረሰብ ይወሰናል። ሰው እንዳደገበት ማህበረሰብ ይወሰናል። ተው ትለዋለች። እሺ ባልፈልግልሽ ተው ችግር የለውም አመሰግን ስልክሽን ብትሰጪ እኮ ጥሩ ትዳር እፈልግልሻለሁ ይላታል ማለት ነው። በቃ ኤቢ አንቺ ግቢ ቃዲስ ብቻውን ነው እኔም ስለምየቃ ስልክ ልደውልላት ትላለች ማለት ነው። እንግዲህ ኤቢም ወደ ውስጥ ስትገባ ለዛና ኤቢ ባል ቆመዋል ማለት ነው።
እንዴ ምን እያረክ ነው ቃሊስ ትለዋለች ነው። አይ ችግር የለውም አመሰግናለሁ ትለዋለች። ከዛ የቤት መጣች። እንዴ ቃሊስ ክችን ምን ትሰራለህ ትለዋለች ማለት ነው። ከዛም እንግዲህ ምን እያለች ነበር ስላ አይ ኤብዬ ምንም ይላታል። ምን ምግብ ምን መስራት ትወጃለሽ እያለኝ ነው። አይ እንደዛ አይደለም ኤቢ ባላገኘልሽ እያልኳት ነበር ይላታል። እንዴ ለዛ እንዲያው ያሽን ቃዲ እኮ ውሸት አይወድም ትላታለች። እንግዳውስ ስልክ ስጪ እያለኝ ነበር ይላታል። ኤቢዬ ባል ጠፋ ስልክ ስጪ ባላገኘልሽ ነው ያልኳት። አይ የእሷ ባል ከዚህ በጣም ነው ያዋደዱት ትለዋለች ማለት ነው። ከዛም እንግዲህ እናቴ የት ነው የሄዱት ይላታልኝ። ይኸውልህ ቃዲስ ስሜቴ ትክክል አይደለም ምናምን አንወጣም ነው የፈለግሽበት መሆን ይችላል የኔ ወድ ተባብለው ተያይዘው ይሄዳሉ። ባይ ለዛ ብለዋት ይወጣሉ ማለት ነው። ደውሎ እንግዲህ ያወራሉ ማለት ነው። እንግዲህ በስተመጨረሻም ሰላም ትመጣለች ማለት ነው። ማርቲ መኪና ውስጥና ልጅ ውስጥ ትላታለች ማለት ነው። እትዬ ትላታለች ልጅ ውስጥ እያለቻት እንግዲህ ሰላምን ደንግጣ ማርቲም ልጁ እያለቻት ነው። እንግዲህ ዛሬ ወዳጣ ድራማ በዚህ የተጠናቀቀው። በቀጣይ ክፍል እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። እንዲሁም ለአለማየሁ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን፣ አብሮነታችሁን አሳዩን። ነባሮቹ ስለሚሰጡን ሀሳብ አስተያየት ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ምን ይሆን ከደረጀ ነው የወለድሽው ብላ ተጠይቃት ይሆን ወይስ ዝም ብላ በደፈናው ልጁ ነው የምትላት? የሰላምስ ምላሽ ምን ይሆን? አዎ ወልጃለሁ ዳጣም የኔ ልጅ ናት ብላ ለማርቲ ትነግራት ይሆን የሚለውን በቀጣይ ክፍል እንገናኛለን። እስከዛው ግን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። እንኳን አብሮ ደስ አለን ይለዋል። አዎ አባዬ ትንሽ ተጠራጥሬ ነበር፣ ምክንያቱም ያወቀችው ሚስጥር በጣም ከባድ ነበር ይለዋል። ከዛም እኔ ከሚስቴ ውጭ ሁለት ልጆች እንደወለድኩ ስለታውቅ ልታጠፋ በዚህ የተነሳ ነፍስ ያጠፋል ብለህ ታስበህ ነበር። እኔ እንደዛ ተሰምቶኝ ነበር ይላል። ልጅ እንዳንተ መድኃኒትን ገለዋል ብለው የጠረጠሩ እሷማ እንዴት ታስበዋለህ ብላ ተከራከረች። አባዬ በፍጹም ሰው አይገልም ነው ያለችው ይላል። ተመስገን እያለ እንግዲህ አቶ ደረጀ ከዛም አባዬ አሁን ነፃ ሰው ነህ ይለዋል ማለት ነው። ከዛም እንግዲህ ናታን በቃ ላስረዳ ሁሉንም ነገር ተቀይመኸኛል አይደል አኩርፈኸኛል አይደል እያለ እንግዲህ አቶ ደረጀ ናታንን ይጠይቀዋል። ከዛም ናታንም እንግዲህ
አሁን ማለት እኮ ሰው እንደገደልኩ ነው መቆጠር ያለበት። መድኃኒት ያንተ ክስ ወደ እሷ ነው የሚሆነው ይላል። እሱ ሰው የገደለ ሰው እኮ አንዴ ሰው ገድሏል። ቢታሰርም መፍትሄ የለውም። ስለዚህ እኔ ደግሞ ያደረግኩት የማይፈታ ትልቅ ስህተት ነው የሰራሁት። ስለዚህ ለዚህ ስህተቴ እስርም ራሱ ያንሳኝ ነበር። እኔ እኮ ከሚስቴ በላይ ስህተት የሰራው ነኝ ሰው ነኝ ያለ እንግዲህ አቶ ደረጀ ለናታን ይነግረዋል። እንግዲህ ናታንም የሰው ይሄ ከንብስ ማጥፋት ምንም የሚሻለው ነገር የለም እያለ እንግዲህ አቶ ደረጀ ለናታን ይነግረዋል። ናታንም እንግዲህ ልብ ብሎ ነገሮቹን ለማዳመጥ ሞክሯል። ከዛም ማርታ መድኃኒት ልታገኛት ሄድ ይችላል። ስለዚህ ትነግራታለች። ይሄንን ካልነገረቻት በስተቀር ናታንም ማለት ነው ማርታ መድኃኒትን ከእህትነት ትፍቃታለች ትለዋለች ይላል አቶ ደረጀ ማለት ነው። እንግዲህ ማርቲም ደግሞ ሁሉንም ነገር ስለማታውቅ በነገራችን ላይ መድኃኒት እውነት አላት። አቶ ደረጀ ከእህቷ ላይ ወንጀል ሰርቷልኝ። ከእህቷ ላይ ከማርቲ ላይ 2 ልጅ ወልዷል። መድኃኒት እኮ ዳጣ የሰላም ልጅ መሆኗን አታውቅም። እሺ ምን ይሻላል አባዬ ይለዋል። እሺ እኔም እኮ ጨንቆኝ ነው፣ ምድር ተደፍታብኝ እኮ ነው። መድኃኒት ይህንን ነገር ከነገረቻት በቃ ህይወት ያበቃለታል እያለ አቶ ደረጀ ስለዚህ እሺ ምን እናድርግ? ለዳጣ ልደውልላት ወይ ይላል። እስኪ ደውላትና ምትለውን ልስማ ይላል። ናታንም እንግዲህ ለዳጣ ይደውላል ማለት ነው። እንግዲህ አቶ ደረጀም ደግሞ የሚመጣው የልጆች እናት እኮ ነው የከዳዋት እያለ ዳጣ እንዴት ነሽ? ቤት ነሽ አይደል? ነው እኔ ከልቤ ልንገርህ እማዬ መጣች እንዴ ነው እያለ እንግዲህ ናታን ይናገራል። እኔ ብዙ አልነገረቻትም። ነገሮችን ማመን አይከብድም ግን ይሄ ነገር ከዛም እንግዲህ አልነገረቻትም አልነገረቻትም ይለዋለኝ። ከዛም እንግዲህ አጋጣሚ ከሚስቶች ናታንም ከአቶ ደረጀ ጋር ሆኖ ግን ይሄ ነገር እንደኔ እንዳንድ ግለሰብ እንዳንድ ተመልካች እኔም የራሴን ሀሳብ እዚህ ላይ ማንሸራሸር የምፈልገው ነገር ቢኖር እና በጣም ነው ወዳትላለች ስትጣሉ በድንጋይ ይገኛል ማለት ነው። ደግሞ በጣም እንግዲህ በዚህም ከግቢ ሆኖ ይሽከረከራል ማለት እንግዲህ አቻም እህቴንን በእህቴ ላይ ተጫውተሃል እያለ ነው እንግዲህ የሚናገረው። ግን ከዚህ ላይ እኔ ማለት የምፈልገው ነገር ቢኖር ወደ ድራማው መልሳቸዋለሁ። ግን እንዳንድ ግለሰብ እና እንዳንድ ተመልካች እኔ የራሴን ሀሳብ ማንሸራሸር የምፈልገው ይቅርታ በመሀል ስልክ ገብቶብኝ ነው። አቶ ደረጀ ይሄን ያህል ርቀት መጓዙ አስፈላጊ ነው ብዬ አላስብም። የሰው ልጅ ፍጹም አይደለም፣ መስራቱ ትክክል ነው ብዬ እየደገፍኩትም አይደለም። ስህተት ሰርቷል። ግን ያን ስህተት አንድ ሰው ከሚስቱ በላይ ስህተት ሲሰራ ስህተቱን ከሌላ ሰው ሚስቱ ከመስማቷ በፊት እራሱ ነው መናገር ያለበት እና የምትወስነውን ነገር ሚስቱ ነው መወሰን ያለባት። የዚህን ያህል ርቀት ሄዶ እስከ መቼ ተደብቆ ነው ይሄ ነገር መሄድ ያለበት የሚለው ለእኔም ጥያቄም ለተመልካችም ለእኔም ጥያቄም ሆኖብኛል። እናንተስ ይሄ ነገር ጥያቄ አልሆነባችሁም ወይ? አቶ ደረጀ እስከዚህ ድረስ መደበቁ አስፈላጊ ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን አካፍሉን። ምክንያቱም አንዴ ተናግሮ የሚመጣውን ነገር መቀበል አይሻልም? እንደኔ ማለት ነው። እናንተስ ምን ትላላችሁ? ወደ ድራማው ልመልሳችሁ። እንግዲህ ገዜም ግቢውን እየጠበቀ አቻ ጋር አሁንም እንደተጣሉ ናቸው። አቻ እህቴን እናስረግዝሃት ነው አንተ የመጣኸው ይለዋል። ከዛም እንግዲህ አቻ ይመጣና ለዛን አክስታለሽ ወይ ይላታል ማለት ነው። ለዛም እንግዲህ የለኝም ትለዋለሽ ማለት ነው። እንግዲህ ገዜ ከኋላ ቆሞ ያያታል። ለዛ እያለ ገዜ አንቺ ከሃዲ እያለ እንግዲህ ያያታል ማለት ነው። አቻም ደግሞ ይሄን የዱር እንስሳ ይሄንን እያለ እንግዲህ እቺ ይሁዳ አንቺ ሴቷ ይሁዳ ነሽ እያለ ገዜ እንግዲህ ያያታል ማለት ነው። ግድ የለም እያለ እንግዲህ ገዜ ያያል ማለት ነው። ለዛን ብቻ ይሁን አንቺ ውጭ እንጂ ችግር የለውም ይላል። በቃ እንገናኛለን እሺ ትለዋለች። ደግ ይላል ማለት ያ በጣም ገዜ ሰምቶ እንግዲህ ስራሽ እንዳያፈራቀሽ ይላታል። ገዜ እርሳው እሺ ትለዋለች። ከዛም ማታ ስልክ ደውይልኝ እሺ እደውልልሃለሁ ትላለች። በይሽ ብላትኝ ለዛም ትሄዳለች ማለት ነው።
እንግዲህ ሀቻም ከኋላ ሆኖ ያያታል ማለት ነው። ገዜም ደግሞ ተደብቆ ለዛ ሀቻን ስታወራው እንደነበር ገዜ ያያለኝ። ገዜም እንግዲህ በትሩን ይዞ ለዛ ስትገባ ያያታል ማለት ነው። እንግዲህ መድኃኒትም ወደ ቤት ትመጣለች ማለት ነው። ወደ ቤትም ስትመጣ ገዜ ዝም ብሎ ያያታል ማለት ነው። ህልም ነው በውን ነው እያለ እንግዲህ ሲያትኝ መድኃኒት ትመጣለች ማለት ነው። እንግዲህ መድኃኒትም በገዛ እጇ ሰተት ብላ ወደ ቤት ትመጣለች። ቆይ ምንድን ነው ስራ ትለዋለች። ከዛም ቆይ ምን እየሰራህ ነበር ትለዋለች። ዋ አንቺ ሙተሻል ትላል እንዴ ከየት መጣሽ ይላታል። ከንፈሩን የተነሳው ትለዋለች። ይልቅ አሁን ደረጃ አለ ትለዋለች። የለም ይላታል። ቆይ ቁሚ እንዴ ዋት ትለዋለች። ምንድን ነው ያልከው? ወጥም ሆነ ምን ማውቀው ነገር የለም። የበቀደሙ አክስት ሙታለች ተብለሻል። አንቺ ማን ነሽ ይላታል። ማትረባ ዞር በል ከፊቴ ትለዋለች። ገዜን ገፍትራው ትሄዳለች ማለት ነው። ምን ጅልጥ ናት እንጂ ገልቱ እያለ እንግዲህ ገዜ እንደ ሰው በስንቱ ይቃጠላል ይላል። እንግዲህ ገዜ ለዛ ሌላ ሰው ስታወራ የነበረ ይንጨረጨራል ማለት ነው። እንግዲህ መድኃኒትም ትመጣለች ወደ ውስጥ ማለት ነው። ስትመጣ ዳጣ ነው ፊት ለፊት ያለችው። ለዛም ደግሞ ግብ እየጠረገች ነው። እንግዲህ እየጠረገች ባለበት ሰዓት ገዜም ወደ ለዛ ይሄዳል ማለት ነው። ይሁንልሽ ይስመርልሽ አይቼሻለሁ እሺ ይላል። ምንድን ነው ያየህ? ይሄ ነው እንዴ ቃላችን? በአንድ ቀን ውሃ ነው እንዴ የምትለውጪ? ምን ማለት ነው ትለዋለች። አይቼሻል እሺ ምንድን ነው ያየኸው? ተናገሪ እንጂ ራስሽ ታውቂዋለሽ ይላታል። ሽማግሌ ላክ ብለህ እምቢ አልክ ትለዋለች። አደል ገዛሄ ብቻውን አልተፈጠረም እሺ ለሱም አምላክ አለው ይላታል። ደግሞ አትርሺ ከጠላት የጋር የዋለ ጠላት ነው እሺ ይላታል። ብቻ ይስመርልሽ እሱ ከኔ የበለጠብሽ ይስመርልሽ ይላታል። አትርገመኝ እሺ እኔ ምን አጉድዬብሽ? እኔ አነስኩብሽ? ትረሳዋለህ ልበል ልጅ አለህ እኮ ትለዋለች። የለኝም አላየሁም ይላታል። ከመጣው በኋላ አርግዛ ከመጣው ይጣራ ትለዋለች ይላታል። እስከሚጣራ እኔ ቁሜ ልቅርልህ ትለዋለች። ሂጂ ይላታል። ሂጂ ሄድልህ እኔ ብዙ ሰው ነው የሚፈልገኝ ብዙ ነው የሚፈልግ ከርፋፋ ከርፈፍ ትለዋለች ማለት ነው። ገዜም እንግዲህ ተናዶ ማርታ የት ናት ትላለች። መድኃኒት አባዬ ከመጣ ትልቅ ችግር ይፈጠራል እባክሽ እዚህ ሂጂ ትላታለች። ምን እንደሚቆጨኝ ያንቺ ሚስጥር ሳላወጣ መሄዴ። እማዬ ለምን ፈልገሻት ነው ስላ ምን አገባሽ ይላታል። አላቅም አላየኋትም ትላለች። ትንሽ ቀን ነው የቀረኝ አልለቅሽም እሺ ትላታለች ማለት ነው። ከዛም እንግዲህ እሷም ወደ ውስጥ ትሄዳለች። መድኃኒት ማርቲንን ወደ ማርቲ ትሄዳለች። መድኃኒት 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 እያለች እንግዲህ ማርቲ ታለቅሳለች። የማትረቢ ትላለች። እንግዲህ ፈጣሪ ሆይ ትዕግስቱን ስጠኝ ለምንድን ነው እንደዚህ ያደረገችው ያለች እንግዲህ ማርቲ የተጨነቀች ትገኛለች። ከዛም እንግዲህ ማርቲም ደግሞ ወደ እሷ ሄዳለች ማለት ነው። ማርቲ በቃ በጣም ራሷን መቆጣጠር አቅቷታለኝ። እህቴ እንዴት እንደዚህ ታደርጋለች ብላ ግራ ተጋብታ ነው የምትገኘው። ከዛም እንግዲህ መድኃኒት ወደ እሷ ክላስ ትገባለች ማለት ነው። እንዴ ትላታለች ማለት ነው። ወደ ክላሷም ስታይ ቆይ እህቷን አንቃ ሲጠርጋግላ የተባለሻት ነው ለመጣሽው ትላታለች። ይኸውልሽ እውነትሽን ስታውቂ ራስሽ ማን እንደሆነ ትክክል እንዳለብሽ ታውቂያለሽ ትላታለች። መዲ ስለፈጠረሽ አምላክ ውጭልኝ ማርታ ስሚ ትላታለች ማለት ነው። ከዛም እንግዲህ ፈጣሪ ሆይ ትዕግስቱን ስጠይ ትላለች ማለት ነው። እንግዲህ ወረቀቱን ትሰጣታለች። ማርታም እንግዲህ ወረቀቱን ታያለች ማለት ነው። ምንድነው ይሄ ትላት። የዲኤንኤ ውጤቱን ተመልከችው የሰላም ልጅ አባት ደረጀ ነው ትላታለች። ምን ትላለች። ይሄንንም ስለቅ እርቃን ቪዲዮ ቀረጸ ትላታለች ማለት ነው። እንግዲህ ማርቴ ይህንንም ስለነገርኩሽ ቪዲዮውን እንደሚለቀው አውቃለሁ። የፈለገውን ያደርግ አንድ ነገር ብቻ ላረጋግጥልሽ የሰላም ልጅ አባት ደረጀ ነው ትላታለች ማለት ነው። እንግዲህ ማርቲ ይሄን ስትሰማ ራሷን መቆጣጠር ያቅታታል ማለት ነው። ማርቲም ይሄን እንደሰማች ትደነግጣለች። በቃ አይኗ በርበሬ ይመስላል ማለት ነው። እንግዲህ ራሷን መቆጣጠር አቅቷት ማርቲ ትወድቃለች ማለት ነው።
እንግዲህ የዛሬው አደራ ድራማ ማለት የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ በቀጣይ ምን ይሆናል ብላችሁ ታስባላችሁ? ማርቲ ራሷን ትስታለች ወይስ ነገሮቹን ለማረጋገጥ ወደ እህቷ ትመለሳለች? እህቷን ከመቃብሬ እንዳትቆሚ ብላት ነበረ። እህቷ ጋር ተስማማለች? እህቷ የሰጠቻትን የዲኤንኤ ውጤት ታምናለች? ምን ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር አድርጉት። አመሰግናለሁ። ወዳችኋለሁ። እንዲሁም አለማየሁን ዩቲዩብ ሰብስክራይብ አድርጉኝ። አበረታቱ ቤተሰብ። ባይ ባይ።